በእውነት ውለታሽ ግን እየበዛበት ነው። ቡዳ ደግሞ የምን ውለታ ነው ደግሞ ለሻይ እንዴ? ሻይነቱ እኮ አይደለም አስበሽ ማምጣትሽ ነው ትልቁ ነገር። ኧረ ቡቻ ቀልል አድርገው። ይሄ እኮ ምንም የሚካበር ነገር የለውም እህቴ። እንደዚህ አይነት አጋጣሚ ሲገኝ አሜን ብሎ መቀበል ነው እንዴ? ይሄም መግደርደር ነው። እሱስ ልክ ነህ፣ ግን አለ አይደለ እንዴ አልጨረሳችሁም እንዴ? አዎ ትንሽ ቀረናል። ምን ነው? ምንም መቅዲ ጋር ደርሼ እመጣለሁ በቃ። ምን አለ መቅዲ ጋር? እንዴ ምን አለ ማለት እዚህ ተቀምጬ ምን እሰራለሁ? እናንተ ስራ ይዛችሁ የለ እንዴ? እንዴ ትንሿ ስራ ያዙት እኮ ሁለቱ ናቸው። ከኔ ጋር አብረን መዋል እንችላለን። አይ መቅዲ እየጠበቀችኝ ነው። እሷ ጋር ብሄድ ይሻለኛል። የምርሽን ነው? አዎ። እንዴ ፀሐይ እኮ ነው። ትንሽ በረድ ሲልሽ ብትወጪ አይሻልም? አታስብ፣ ጥላጥላውን ሄዳለሁ። መጣሁ በቃ። እሺ ጠንቅቅ እያልሽ። እሺ በቃ እኔ ለእሷ ምንም ባደርግ እሷ እኔ ልትወደኝ አትችልም። ማለት ለምን እንደዛ አልሽ? አዚ ሁሌ ትንሿ ፊት ትነሳኛለች። ኧረ አይደለም መቅዲ ጋር መሄድ ስለፈለገች ነው። እኔ እንኳን የዛሬን ብቻ አይደለም ያወራሁት፣ ግን ካልክ እሺ በቃ። አዚ እባክሽ ሌላ ነገር አታስቢ። ያው ትንሿ አዲስ ሰው መልመድ ስለሚከብዳት ነው። እሱንም አየሁ እኮ። እንደዛ ከሆነ አትከፊባት በቃ። እሺ በቃ ስራ አልስፈታችሁ። ከፈለጋችሁኝ ግን ጥሩኝ። እሺ ኧረ አታስፈችንም፣ ግን ከደበረሽ እዚህ መቀመጥ ትችያለሽ። እሺ አመሰግናለሁ። ኧረ እች ልጅ ምን ይሻላታል በእናትህ። ፊቷን እንኳን መቀየር ከበዳት እኮ። እኔማ እኮ በመሳቀቅ አለኩ እኮ አንተ። ቆይ ምንድን ነው የሚሻላት? ኧረ ትምጣ። ቆይ ምን አባቷ ነው ቆይ ልጅቷን ፍጠር የምትላት? ኧረ ሚስቴ ላይ ዛቻ ጀመርክ እንዴ? እሷ ከሆነች ሚስቴ ላይ ዛቻ የጀመረችው። ጉዴ! ደግሞ ሚስቴ ማለት ጀመርክ? ስቀልድ እኮ ነው። አንተ ደግሞ እኮ ችግር አለብህ። አንድ የበቃ ነገር ከያዝክ አትለቅም። አንተ ልጅ ግን ምንም ደስ እያልከኝ አይደለም። ምንድን ነው ማለት? አዜብን የምታያት አስተያየትና የሰጣት ቦታ ጭራሽ ልዩ ሆኗል። ሬዙ ምንድን ነው የምትቀባጠረው? አሁን ቶሎ ይቅር ይበለኝ በል። ግድ የለም አንተ ራሱ ይቅር ይበለኝ በል። ቆይ ምን ያገናኘዋል ይሄንን? ራስህን ግን አስተውለህ። ለምንድን ነው የማስተውለው? በለውን አርፈህ ስራህን ስራ። እሺ ካልክ ለምንድን ነው የፈለክ? ወንድሜ ያላንተ ምንም ነገር ማድረግ እንደማልችል ታውቃለህ። ለዛ ነው የጠራው። መቼ ስለ ቁም ነገር ነው አይደል? የምሄድበት አለ ምናምን እያልኩ እንዲያጣርፍ የጠራኝ። አዎ በቃ በጣም ለቁም ነገር ነው የፈለኩት። እሺ ምንድን ነው? ኧረ መሽኮርመም ምንድን ነው? እስኪ ምን እንዲያስብ ገምት። ደግሞ ልጅቷን አሰልችተህ ስጨርስ እኔ ጋር መጣ አይደል? እስኪ ዝም ብለህ ገምት። እሺ ምንድን ነው እንደ አረቄ እንደዚህ በወረቀት የጠቀለልኩ? አንተ አረቄ ትጠጣለህ እንዴ? ለምንድን ነው የምጠጣው? ይኸው የአንተ አላዋቂነት ቀን በቀን እያሰከረኝ አይደል እንዴ? አትቀልድ እባክህ፣ የምሬ ነው። ተደብቀህ አረቄ መጠጥ ጀመርክ እንዴ? አቦ በእናትህ ሰዓት የለኝም፣ ወደ ጉዳዩ ግባ። አሁን እሺ ለምንድን ነው የጠራኝ? ገምት አልኩህ እኮ። ልታስገምተኝ ነው የፈለከኝ? ላስገምትና ላስመርጥህ። ምንድን ነው የምታስመርጠኝ? እሺ እንድ ነገር ከፈለክ መጀመሪያ ገምት። እናቴ ራስ ጉዳይ ምንድን ነው? እያወራሁ አይደል እንዴ? ወዴት ነው የምትሄደው? አንተ ሙድ እያያዝክ ነው እንዴ? ከዛ ድረስ እዚህ ድረስ ጠርተኝ። ኧረ እኔ ሙድ አልያዝኩም በእናትህ። እሺ ምንድን ነው ያዝከው? ያው አለ አይደል ባለፈው አድርግ ያልከኝ ነገር ነው ያደረኩት። አይደሌ እሺ ምን ብዬ ነበር? የማካሻን ፀጉር በእኔ እንዴት አስጨስኩ አላልከኝም እንዴ? እናማ ምን እንደገዛሁላት ገምት። አንተ ብቻ ለቀልድ ማበጠሪያና ቅባት ያልኩን ገዝተህ እንደው ለምንድን ነው የማይሆነው? እኔ ምን ያንሰኛል? ኧረ አንተ ነውር ነው እንዴ? ከነውርም ትልቅ ቅሌት ነው። ምን አለበት? ቆይ ትንሽ እኮ አናቷ ራስ እንዲል እኮ ፈልጌ ነው። ታዲያ ቅቤ ይሻል? ለምን ቅቤ ነገር አሰጣት? አዎ አንተ እውነትን እኮ ነው። ቅቤ እኮ በጣም አሪፍ ነው። ኧረ እባክህ፣ ኧረ አንተ ሰው በእናትህ አታሳቀኝ። ምን አደረኩ? እስኪ አሁን ከአንተ ጋር ቀልድ እንኳን ለማውራት እኮ መሳቀቅ ጀመርኩኝ እኮ። እሺ አሁን ትመርጥልኛለህ ወይስ አትመርጥልኝ? ምንድን ነው የምመርጠው? ማበጠሪያ? አዎ ይውላ ቡሌ፣ በደንብ ስማኝሽ። አሁን ልሄድ ነው። ብትከተለኝ አፈር ከደሜ ነው ማበላሽ። ምን ስላደረኩ ነው አፈር የምታበላኝ? በቃ ደንዝዛ አታደንዝዘኝ፣ ራስህን ቻል። ነው ዳግም? አዎ ነው። አቤላ በቃ እኔ ልሂድ፣ ስመለስ እደውልልሃለሁ። ወዴት ነህ? እነ ኪዱ ሰፈር ሄጄ ደውዬ ላገኛት። ይህን ሰሞን ምንም አላገኘሁት። ከመቼ ወዲህ ነው ደግሞ አንተ ሄደህ የምታገኛት? ማለት እንዴ እሷ ሰፈር ሄጄ አላውቅም እንዴ? መሄዱንማ ሄደህ ነበር፣ ግን ድሮ ነበረ። ድሮ ማለት ስትጀምሩ ምናምን አካባቢ ነው። ከዛ መንጠባረራ እንደጀመርከው። አቤላ አንተም እንደዛ ማለት ጀመርክ?
ከኔ ሌላ ያለምም አለ እንዴ? ሁሉም አይደል እንደሚሉኝ እነ ሉልም እኮ እንደዛ ነው የሚሉት። እውነታቸውን ነው። ስትደውልለት ታስታውሳለህ? ግን እኔ እያለሁ እንኳን እኮ የማታነሳበት ጊዜ በጣም ብዙ ነበር። እሱ ነበር ነዋ። አሁን በቃ ሁሉም ነገር አስተካክዬ ወደ እሷ መመለስ ነው የምፈልገው። ከመቼ ወዲህ? ዳግም ከመምጣቱ በፊት ነው በኋላ? ኤጭ ይሄ ዳግም ደግሞ ከየት ነው የመጣው? ቆይ ለምንድን ነው ሁሉንም ነገር ከዳግም ጋር የምታያይዙት? እሱ ከመጣ በኋላ ነው አንተ ለቅድስት እንዲህ መሆን የጀመርከው። እውነት ለመናገር ከእሱ ጋር ሳያት ነው ምን ያህል እንደምወዳት የገባኝ። ከዛማ ምናልባት ከቀማህ ጸጸቱን ስለማችለው ትኩረትን ወደ እሱ አዞርኩ። አዎ ማንም ለካ የጣሉበትን ሲያነሱበት አይወድ የሚባለው ለካ እውነት ነው። አይገርምም? ግን የኛ የሰዎች ባህሪ በጣም እንጂ። ቆይ ለምን ከምትቀመጥ አንድ ላይ አንሄድም? ግን የት ነው የምንሄደው? ኪዱን እናግኛት እና ቡና ምናምን እንጠጣለን። እሷን አንተ አግኛት፣ እኔ ግን ቡና እየጠጣሁ እጠብቅሃለሁ። እንደዛ ይሻላል። እንዴ ጉለሌ፣ ባሽዬ እንዴት ነህ? ጉለሌ ደህና አይደለሁም ብለህ የምታደርግልኝ ነገር አለ ማለት? እንዴት ነህ የሚባለው እኮ የሆነ ነገር ለሆነ ሰው ማድረግ ለሚችል ነው። ውስጤ ጸድ ዘፈን አለ። ልቀቅብህ እንዴ? ኧረ አሳስሮ የያዘህ አጋንንት ይልቀቅህ። ቦንዳ ቦንዳ? አዎ ቦንዳ፣ የሰው ቦንዳ። አሃ እርሶ ብራንድ ኖት ማለት ነው? አዎና፣ ያውም የድሮ ብራንድ። እንደዛ ከሆነ ግንባር ላይ ሎጎ ወይ ደግሞ ሊታይ የሚቻልበት ቦታ ላይ ለጥፋ። ኧረ በሽታ ይለጥፍህ። እዚህ ቆሜ ከአንተ ጋር ስታየኝ እኩያ የሆንኩ መሰለህ እንዴ? እንዴት ይመስለኛል ባሽዬ? አንተ እኮ አርጅተሃል። ማን? እኔ? ታዲያ እስኪ ሁለት ፀጉር ነው ያበቀልከው። አትለኝም? እኔ እኮ 4 ያበቀልኩ መስሎኝ እንዴት ደንግጬ ነበር መሰለህ። አይዞህ አትደንግጥ፣ ሁለት ብቻ እኮ ነው። ሂድ አሁን ከዚህ ጥፋ። አውቋበድ አበል ይታስብልኛል እንዴ? ለምንድን ነው አውቂ ማብዱ? እሱን አንተ ንገረኝ እንጂ። ለመሆኑ ምን አጨሰው ብሎ እንዲህ አቅልህን የሳትከው? ለምንድን ነው ቆይ እንዴ? ሁሌ ለምንድን ነው የሚሰድቡኝ? ምክርና ንግግር ካላነቃህ ስድብ ያንቃህ ብዬ እኮ ነው። ኧረ በቃ ነቅቻለሁ፣ ስደበኝ። ተመስገን። እንደዛ ከሆነማ እኔም ከኩነኔ ተረፍኩ። በል ደህና ዋል። ኧረ ቆይ ባሽዬ ከመጣ ይቀር አንድ ነገር ላስቸገረ። ምንድን ነው? ለመካሻ የገዛሁላትን ስጦታ አላሳይ። ማን ነው ደግሞ መካሻ? አባት ናቸው? ኧረ ሚስቴ ናት። ቆይ መካሻ የሚባል ሚስት አለ እንዴ? አዋ ይሄን ሚስት መካሻ ናት። አንድ ስጦታ ገዝቼላታለሁ። እና ለምንድን ነው እኔ የምትነግረኝ? ከዘሩን አሳይቼ ካልወደድኩ እንድንቀይርላት ነው። ትሰማለህ ጉለሌ፣ እኔ መምህር ነኝ፣ ከመምህርም ትልቅ ሰው ነኝ። እንዴት ነው እንደዚህ የምታናግረኝ? አንተ ደግሞ እንዴ እኔ አይደለሁ እንዴ ማርጀት ነው የነገርኩህ? ምን ነው አምላኬ፣ ምን ነው በዚህ ሰዓት ይሄንን እንጭጭ ትልክብኛለህ? ምን አረኩ? ለምንድን ነው ግን ሁሌ ከኔ ጋር ስታወራ አይ አምላኬ ለምንድን ነው የምትለው? አንተ እኮ አልገባህም እንጂ የአምላክ ቁጣ ነህ። ቁጣ ምንድን ነው? ቆይ የአምላክ ቁጣ? ጉለሌ፣ አቡሌ፣ ጉለሌ። ኧረ አቡሌ በነኝ። ማንስ ብለህ ዝም ብለህ አቤት አትልም? ጉለሌ እሺ ምንድን ነው? ስምህ ነዋ፣ የአንተ ስም። እሺ አቤት። አሁን ምን እየተሰማኝ እንደሆነ ታውቃለህ? እሺ ምንድን ነው? ደሜ ከፍ ሲል እየተሰማኝ ነው። ወዴት ልሄድ ነው ከፍ የሚሉት? ወዴት እንደሚሄድ አላውቅም። እዚህ ከአንተ ጋር ከቆየው ግን ተንተክትኮ ፈልቶ ማለቁ አይቀርም። ጋሽዬ ሁሉ ነገር ነግሮት ሰዓት መርጦልኝማ አትሄዱ። ቆዩ እንዴ? አረ ከረምሽ እንጂ ለምን አንደኛሽን አትቀሪ? አንቺ ደግሞ አሁን አንዴ ውጭ ያልሽኝ አመል ሆነብሽ ነው የምትነጫነጭው? ለነገሩ እውነትሽን ነው። እኔም አሁን ነው የመጣሁት። ያው እኔ ምን አልኩ? አመል ነው የሚያነጫንጭሽ አልኩ ብለሻል ማሬ። አሁን ከምን ጀምር ታዲያ? ማታ ቡቻን እንደ ቀልድ ብዬ ላወጣጣው በመከርኩት የአዜብ ሰፈር እዚህ ሳይሆን ትምህርት ቤታችን አካባቢ ነው። እና እዛ ሄደን ያንኳኳን እንጠይቅ። እሺ ግን ምንድን ነው የምንጠይቀው? የአዜብ ቤት የቱ ነው ብለን ነው። አስበሻል ግን ብታውቅ እንዴት ሊደብራት እንደሚችል? እሷ ይደብራታል ብለን እየተጠራጠርናት ታዲያ እኛ እንቅልፍ ማጣት አለብን እንዴ? እሺ ቆይ ቤቷን ካገኘ ነው ምንድን ነው የምናደርገው? እናቷን ኮስተር ብለን እናወራታለን። ምን አባቱ እንዴ አዜብ እንዳለች እኮ ነው እኮ እናቷ በጣም ኮስታራ ሰው ናት። ትኮሳተራ ተኮሳትራ እኛን ታስተዳድረናለች እንዴ? እሱማ አታስተዳድረንም አለ አይደለ? አላናገር ምናምን ብትለንስ? ምንድን ነው አንቺ በዚህ ፍጥነት ተስፋ የቆረጥሽ? ተስፋ መቁረጥ ሳይሆን ሌብነት መስሎ ታይቶኝ እኮ ነው። እንኳን መሰለሽ ማሪ፣ ከፈራሽ መመለስ ትችያለሽ። ግድ የለም። ኧረ አልፈራም። ለምንድን ነው የምፈራው? እንደዛ ከሆነ እንሂዳ። ሴትዮዋ መጠየቅ ያለብሽን ጥያቄዎች እንዳለ እኔን እየጠየቅሽኝ ነው እኮ። ለምንድን ነው ቆሌ ምንም ጥሩ ነገር ያሰበ ያልሆነው?
አንቺም አንዴ የቀፈፈሽ በሰላም አይደለም። አዎ ያን ሁሉ አመት እየተጫወትብኝ መች አውቅና አሁን ለአዜብ ልቤ ይፈራው። እሱ አይደል እኔስ የረበሽኝ። እንሂድ በቃሽ። አዜብ ግን የት ናት? እቤት ናት፣ ሻይ እያፈላችላቸው። አትይኝም? ሽር ጉድም ጀመረች። ወይ የመቼሽን? በዚያ እያይዞ እኔ ነኝ የማወራ እንዳትልሽ ፍሪ። ይቀርልኛል ብለሽ ነው? ማን አድርሷት እዛ? በያውን ነኝ እንሂድ። እሺ። ኧረ በእናትህ ይብቃን። ቆይ ሙሉ ቀን አንገደፍ ትልሉ ነው እንዴ? ትንሽ እኮ ነው የቀረን። እቺን ሰርተን ብናርፍ አይሻልም? ኧረ ወደዛ በእናትህ በቃ ቢያንስ ቡና ጠጥተን እንመለስ። እንዴ አሁን ሻይ ጠጣህ አይደል እንዴ? ኧረ ይዙ በእናትህ እንውጣ። እኔ በዚህ ከቀጠልኩ ማበዴ አይቀርም። ወተን ከተመለስን እኮ ያስጠላናል ብዬ ነው። ምንድን ነው የሚያስጠላን? መስራት ነው። ግድ የለም ቡና ጠጥተን ንቅት ስንል መልሰን እንሰራለን። እሺ በቃ ተነስ እንውጣ። ጎሽ እንደዚህ ተስማማች። ወረቀቶቹ እናስተካክላቸው እንጂ እንደዚህ ጥለን ነው እንዴ የምንወጣው? ማን ይነካቸዋል እዚህ ቢሆኑ? ከዚህ ወረቀት እኮ አንዱ ቢጎል እንዴት ገደል እንደምንገባ ግን ታውቃለህ? ምን ሆኖ ይጎላል? ማን ይነካዋል? ኧረ እንውጣ ባይሆን እንዳናንቀላፋ። እሺ በቃ እንውጣ። እሺ እንውጣ። ጉለሌ ኧረ ባሽዬ እኔ ጉለሌ አይደለሁም አቡሌ ነኝ። ማና ባክሙ ለምንድን ነው የምትከተለኝ? ለምንድን ነው እንደዚህ የምታግለኝ? እኔ ለራሴ ፍቅር ደቁሶኛል። ለምን አይወቅጥህም? እኔ ባሻ ምን አገባኝ? ኧረ ተው ግን ባሽዬ ተው። ቆይ እኔ ምን ነኝ ማለት? ምንድን ነኝ እኔ? ንገረኝ እስኪ። አስተማሪ ና። ታዲያ ምን አባ ነው አድርግ የምትለኝ? ኧረ እኔ ምንም ነገር አድርግ አላልኩም። ተወኝ ተወኝ። ታዲያ በቃ ልሂድበት። መጀመሪያ ምረጥልኝ፣ አለበለዚያ ግን ግደለኝ፣ የትም አልሄዳትም። ጉለሌ ተው ብያለሁ። ተው እንዳይቆጨ ተው። ምንድን ነው የሚቆጨኝ? ይኸው ውጤትህን ነው ገደል የምከተው። ታያለህ። ቆይ የቱ ውጤቴ? አይ ለካ ውጤት የለህም። ውጤት አልባ። ለወደፊት ውጤት ሲኖር እሱን ገደል እከትልሃለሁ። አሁን ጥፋ ከዚህ። እሺ ምረጥልኛ። ቆይ ለእኔ ነው እንደ የገዛኸው? ኧረ አይደለም። እንደዛ ከሆነ ተወኛ። እሺ መጀመሪያ ላሳይ። እሺ አሳይ። ምንድን ነው? መካሸና ናድጃን ነበረ። ባለፈው ዳግም ፀጉሯ ጮሷል ብሎኝ ነበር። ለዛ ነው ይሄን የገዛሁላት። እና ቅባትና ማበጠሪያ ልሰጣት ነው? ቅድም ዳግም ቅቤም ግዛላት እያለኝ ነበር። ቅቤ? አዎ ባሺ። ምን አለበት እንደው ለእሷ በምታወጣው ብር ትንጥዬ እንደው አእምሮ ነገር ብትገዛበት። ለእኔ ነው እና ለእኔ ነው። እሺ ባሺ እገዛላለሁ። አሁን ግን ይኸው ያምራል አያምርም? ወይኔ ባሻ አንበሳ ሲያረጅ የዝንብ መጫወቻ ይሆናል አሉ። ይህን ያህል ግን አመር ያለው ማለት ነው? ይኸው ከምነግርህ በላይ ምርርን ያረከኝ ምርር። እሺ ግን ያምራል አያምርም? ኦይ ምርር አድርገኛል ስልህ ያምራል አያምርም ትለኛለህ እንዴ? እሺ ምን ልበል ታዲያ? አንተ ምርር አድርገኛል ልበል ታዲያ? ማን እኔ? እሺ ተሳሳትኩ ባሽዬ፣ ራስ አቃየኸኝ። ጉለሌ አቤት። የያዝከው ማበጠሪያ በጣም ያምራል። ቅባቱም እንደዛው። አሁን ቶሎ ይዘህላት ሂድ። እውነት ያምራል? አሁን መሄድ እችላለሁ? የት ልትሄድ ነው? ምን አገባህ? የትስ ብሄድ? ጭራሽ የምሄድበትንም ልትቆጣጠረኝ ነው? ኧረ አይደለም ባሽዬ፣ አብረን እንድንሄድ ነው። የት ነው አብረን የምንሄደው? አንተ የምትሄድበት ነው። ዳግም ሴቱ ጋር ሄዷል። እኔ የት ልሂድ? እሺ አንተ የኔ ጓደኛ ነህ እንዴ? ቆይ እንዴት ነው የምትናገረው? ወይ ጉድ! እሺ አሁን ደግሞ ምን አደረግኩ? ይኸው አሁን ቀስ ብለህ ከዚህ ሂድልኝ። ወዴት? ምን አገባኝ? እኔ ምን አቅልሃለሁ? ስትፈልግ ማነቻች መኳንንት ነች መኮንን ነው ምናምን ያልካት እሷ ጋር መሄድ ትችላለህ። ባሽዬ የኔ ሚስት ነው መኮንን? እና ማናት? መካሻ ናታ። ከፈለክ ደግሞ መኬ ማለት ትችላለህ። እኔ ምን አግብቶኝ ነው ማንቆለማምጣት? አሁን ጥፋልኝ ከዚህ። አሁን ሲሆን ማታ ስለምንሰጣት ነው በእናትህ። እና እኔ ምን አገባኝ? አሁን ተወኝ በቃ። እሺ በቃ። ወዴት ነው? ቤቲ ላገኛት እየወጣሁ ነው። እናንተ ወዴት ናችሁ? እኛማ ቡና ጠጥተን ልንመለስ ነበር። እና እንደውም አብረን እንጠጣ። አይ ይቅርብኝ። ከፈለጋችሁ ግን እኔ ቡና ማፍላት እችላለሁ። አረ ችግር የለውም፣ አንድ ላይ ብንጠጣ ይሻላል። አይ እኔ ይቅርብኝ። ባይሆን ተመልሼ በኋላ እመጣለሁ። እሺ እንዳታመሽ። እሺ
ምንድነው አንተ? ምንድነው ልጅቷ ላይ እንደዚህ የምትቁለጨለጨው? መች ተቁለጨለጭኩ ደግሞ? እያየሁ አይደል አታምሽ ምናምን ስትባባል። አረ እኔ አምሽታ ሰው እንዳይተናኮላት ብዬ ነው። አትልኝ አቦና በእናትህ እንሂድ። ቆይ ምንድነው የምትልኝ አንተ? አረ ምን በእናትህ ብቻ እመን። ምንድነው ማም? በዚህች ልጅ ክንፍ ብለህባታል። ብልባትስ ቆይ ኃጢአት ነው እንዴ? እኔ እመን እንጂ መች ኃጢአት ነው አልኩኝ። እሺ እንሂድ በእናትህ። አንተ እንደሆነ አንዴ ነገር ያስካተለቅ አፍህን አውጥተህ እስክታምን ድረስ እንደማልፋታ ነው የምነግርህ። ምንድነው ማም? እንደምትወዳት ነው። አረ ሰውዬ በህግ አምላክ ዳግም ይሄንን ሁላ ሰዓት ምንድን ነው የምትገዢው? እንዴ ስገባ እያየኝ ነበር እንዴ? አዎ እያየሁሽ ነበር፣ ግን አለ አይደል ያው ልጠራሽ አልኩና ፈራ። ለምንድን ነው የፈራው? እኔ እንጃ ያው ዞረሽ እንዳፈነክሽኝ ብዬ ነው። ምን ሆንኩ ብዬ ነው ደግሞ ፈነክትህ? ዋሽ ካልሽኝ አጋጣሚ ሳልፋይቼሽ ነው ልሻለሁ። እውነቱን ተናገር ካልሽኝ ግን አንቺ ፈልጌ ነው የመጣሁት። ዋው የሚገርም አገላለጽ ነው። እና የቱን ወደድሽው? ግን ምንም ቢሆን እውነቱን መስማት ነው የሚሻለው። ስለዚህ አንቺ ፈልጌ ነው የመጣሁት በሚለው ተስማምተሻል ማለት ነው? በሚገባ። ስለዚህ እውነቱ ስለመረጥሽ አንድ ሽልማት ልሸልምሽ። የምን ሽልማት? እጅሽን ዘርጊና ዓይንሽን ጨፍኛ። ለምን? ግድ የለሽም ጨፍኝ። ውይ ዳግም፣ እኔ ግን መጨፈን አልወድም። የምርሽን ነው? አዎ። እሺ፣ ያለ አንቺ ፍላጎት የሚሆን ነገር የለም። ችግር የለውም። ምንድን ነው? ሱቅ ገብተሽ አልወጣ ስትይኝ እኮ ዝም ብዬ ከምቆም ብዬ ገባ አልኩና ገዛሁኝ። እሺ በጣም አመሰግናለሁ። አይ ችግር የለውም በቃ ልሽ ብዬ ነበር የመጣሁት። እንዴ ምን ነው ቸኮልክ? ከዚህ በላይ አልያዝሽ ብዬ እኮ ነው። ምናልባት ቤት ይጠብቁሽ ይሆናል። ምን ነው አጠፋው እንዴ? አይ ገርመኝ ነው። በዚህ ጊዜ እንደሚያስብ ሰው አለ እንዴ? እንዴት አይነት ሰው? ልክ እንዳንተ። ኪዱ አስከፋውሽ እንዴ? አረ በጭራሽ። እሺ በቃ ላስቆምሽ፣ እደውልልሻለሁ። እሺ በቃ ቻው። አረ ልቤ ያልረጋጋልኝ በእናትህ። ምን ነው? ፋይሉን እንደዛ በትነን ወተን እንዴት ልረጋጋ? አረ ይዙተው የተከራይ ያለበት ቤት ይመስል ወከባ አትፍጠር እንዴ። ባዶ ግቢ እኮ ነው። ለምን እንደዚህ እንደቀፈፈኝ ግን አላውቅም። እንዲህ ልብ ተንጠልጥሎ ከምንቀመጠማ ብንወጣ ይሻላል። አበቃ እንሂድ። እሺ በቃ ቶሎ ቶሎ ጠጣ። ውይ ማነው ጉለሌ? ተወኝ እስኪ። አቡሌ ይዙ እንዴት ናችሁ? በእናታችሁ ምንድነው ችግር አለ እንዴ? ታውቁታላችሁ? ይኸው ደም ግፊቴን ከፍ አድርጎ አንገብግቦ ሊገለኝ ነው። ወደዛ ዙር አድርጉልኝ እባካችሁ። ምንድነው አቡሌ? ምን አድርጋችሁ? ኧረ እኔ ምንም አላደረኩትም። አላወቃችሁትም እንዴ? ባሻ ነው እኮ። ሰውዬ እኔ መምህር እንጂ ፊልም ሰሪ ነኝ እንዴ? እንዴት ነው የሚያውቁኝ?
ኦኬ መምህራችሁ እሳቸው ናቸው እንዴ? ታውቀኛለህ እንዴ? አዎ በዝና በደንብ ነው ማውቀው። ጎሽ አንተ ስርዓት ያለህ ጥሩ ሰው ትመስላለህ። እባክህን ከቤት የወጣሁት ቡና ለጠጣ ብዬ ነው። ይሄንን ብኩን ወደዛ ዞር አድርግልኝ። አንተ ምን አድርግ ነው የምትለው? ኧረ እኔ ምንም አድርግ አላልኩትም። ቆይ ለመሆኑ እናንተ እነማን ናችሁ? የሚጢጢ ባልና ወንድም ናቸው እኮ። ማናት ደግሞ ሚጢጢ? ኧረ እባክህ እባክህ አንተ እንዴ ትንሿ በል። ሄይ ጉለሌ፣ አይ ጉለሌ፣ ስም እንኳን መሸምደድ እምቢ አለ አይደለም? ይሄ ደነዝ ጭንቅላት። አንተስ ጉለሌ እያልከኝ አይደል እንዴ? አንተ አያቡሌ በቃ ለየልህ። ይኸው ልብ አድርጉልኝ እናንተ። ዛሬ ቀንጥሼ ነው የምጥለው ይሄን ጉለሌ። አቡሌ አታስቸግረው። ካልፈለገና ወደዚህ ተባረክ። ጎሽ እድሜ ይስጥህ። ወደዛ ውሰድልኝ። ኧረ ቆይ እኔ ከባሽዬ ጋር ነው መሆን የምፈልገው። እድሌ እንደው ምን ይሻለኛል? ምንድን ነው የማደርገው? ይሄን ልጅ ምን ነው ባሽዬ? አትጥራኝ፣ ሰይጣን ይጥራ። ያው ሄጄልሃለሁ ውልቅ ብዬ። ቡናውን አንተው ጠጣው። እሺ ምንድን ነው? አያቡሌ አንተ የሰፈሩን ሰው ደም ግፊት በደም ግፊት አድርጎ ጨርሶ ጭራሻውን በቃ እሷ አልበቃ ብሎት አስተማሪ ጋር ሄዳ ማለት ምን አድርጎ ነው? እታች ሰፈር ያሉ አሮጊቶችን እንዳለ አልጋ ቁራኛ ባልጋ ቁራኛ ያደረጋቸው ምን ይመስላል? በደም ግፊት ነው። ግፊቱ ታዲያ ከየት የመጣ ይመስላል? አቡሌ ነው እንዳትለኝ ብቻ። ሰዎቹን እንዳለ አቃጥሎ ያልጋ ቁራኛ አድርጓቸዋል እኮ። ይቅር ይበለን። በዚህ እንኳን አይሳቅ። በልሻውን ጠጣና እንሂድ። ጨረስኩኝ እኮ በቃ ሂሳብ እንክፈልና እንውጣ። አረ ምንድነው ልጅቷን በመፈለግ እኮ 3 ሰፈሮችን ዞረ። እንዴት አዜብ ብትባል ልጅ አያውቅም? እዚህ ሰፈር ተወልዳ አድጋ ኖራ። ምን አውቃለሁ። ቡቻ ሰፈሯን ተሳስቶ ይሆን እንዴ? እንዴት ተሳሳታል? ከአንድም ሁለቴ እኮ ማታ ማታ እየሄደ ሰፈሩ ያገኛታል። የምርሽ ነው? ታዲያ እሺ ምን ይሻላል? እኔ እንጃ። እቺ ልጅ ግን ሰፈር አይደለችም። አዎ እርግጠኛ ነኝ የሆነ ነገር አለ። ቆይ እነ ይዙን በደንብ ሄደን እንጠይቃቸዋለን። ምንድነው የምንጠይቃቸው? እንዴ ስለሷ የሚያውቁትን ሁሉ ነው። ምን አባታቸው የሚያውቁትን ነው የምንጠይቃቸው? እንዴት አያውቁም? የሚያውቁት ነገር ቢኖር እንደዚህ የሌለ ሰፈር ጠርተው የሚነግሩን ይመስልሻል? ለነገሩ ልክ ነሽ። አይ ወንድ ልጅ በቃ ዝም ብሎ በዘፈቀደ መኖር ብቻ ነው አይደል? ወዲያ የለ ዝም ብሎ መኖር ብቻ። ተነሽ እሺ እንሂድ። ቤት ነው የሚሆኑት በዚህ ሰዓት። ምን እንሰራለን ቤት? እዚህ ከምንቀመጥ አንዳንድ ነገር እንጠይቃቸዋለን። እሺ እንሂድ። እናንተ ምን ነው ሌላ የምትሰጣት ነገር የለም ማለት? ማለትማ ያው ከቸኮሌት ሌላ ነገር ከፈለገች ለምን አልጠየቃትም? አታስብ፣ ምንም ነገር አፈልግም። የምፈልገውም ነገር ካለ ጠይቄ እነግርሃለሁ። አንተ ቆይ አይደብርህም እንዴ የሰው ሚስት ስርስር ስትል? ማናት የሰው ሚስት? ቅድስት ናታ። እና ታዲያ ባሏ ማን ነው? አንተ ቆይ እንዴት ነው የምትናገረው? እንደ ወጠጤ። ምን ነው በሴት እንድንጣላ ነው እንዴ? እንዳንጣላ መሰለኝ በጨዋ ደንብ እናወራለን። በጨዋ ደንብ ማውራት ያለብንንማ እኮ ባለፈው አውርተናል። ምንድን ነው የቀረው? ሰውዬ አወራን እንጂ መች ተግባባን? ተግባብተን መሰለኛ የተለያየን። አልተግባባንም። ምን ችግር አለው ታዲያ? አሁን እንግባባለን። አንግባባም ሰውዬ፣ መቼም አንግባባም እኔ እናንተ። ስለዚህ አጠር ያለ ማስጠንቀቂያ ልስጥህ። ሁለተኛ አጠገቧ እንዳትደርስ ልትለኝ ነው? አዎ በጣም ጎበዝ ልጅ፣ ጥሩ የመረዳት አቅም አለ። አዎ መረዳት ላይ ምንም አለ። አንተ ግን ትንሽ ትዘገያለህ መሰለኝ። ማለት ሴት ልጅ የሚንከባከባትን እንጂ እንዳንተ ችላ የሚላትን አይደለም። እሺ ምርጫዋ የምታረግ ለአንተ መንከባከብ ቸኮሌት ተሸክሞ መዞር ነው። የቸኮሌቱ ማነስ አይደለም። እሺ እሷን ለማስደሰት ያደረኩትን ነገር ነው ያየችው። ኧረ በእናትህ አንተ ቆይ ወንድ ልጅ አይደለ እንዴ? ወንድ መሆኔንማ እያየህ እኮ ነው። አንዴ ቆይ እልህ መጋባቱን ነው የምፈልገው? ለምንድን ነው እልህ የምጋባው? እድሌን እሞክራለሁ፣ እድልን ትሞክራለህ። እንዴ ጭራሽ በገዛ ሚስቴ ነው እድል ሞክር የምትለኝ? ስማ የማይሆን አደጋ ውስጥ ባትገባ ነው እሺ ሚሻል። ይኸውልህ ደግሜ አጠገቧ ልሂድና ያኔ ምን እንደማደርግ አሳያለሁ። እሺ አጠገቧ እንደማልደርስ እንኳን አታስብሽ። የሚፈጠረውን ማንም አያውቅም። እሱን አብረን እናያለን። እሺ ቆይ ግን ማፈር ከኛ ሆነ እንዴ? ጭራሽ እድልህን ሞክር ይለኛል። ምንም እኮ እሱ ላይ መፍረድ አንችልም። እሷ ናች ፊት ሰታ እንዲሆን ያደረገችው። ለነገሩ ልክ ነህ።
እሱ ያላከበረችኝ እሱ በምንም ታምር ሊያከብረኝ አይችልም። እንሂድ በቃ፣ በኋላ ታገኛታለህ። አቤል ስላልገባህ እኮ ነው ምን ያህል እየተቃጠልኩኝ እንደሆነ። እንዴት አይገባኝም? ምን ሆነሃል አብርሽ? እኔማ እሞታታለሁ እንጂ መቼም አጠገቡ አይደርሳትም። ሲጀመር ምንም አይነት እልህ መያያዝ ምናምን አያስፈልግም። አሽቀንጥረን ወደ መጣበት እንመልሰዋለን። ሞቻታለሁ። አብርሽ ረፍ፣ የማይሆን ነገር እንዳታስብ። ለምን አስባለሁ? አድርጌ ያሳይሃለሁ እንጂ። አንተ በእናትህ ስነ ስርዓት ያዝ። ማድረግ ያለብንን ተመካክረን ሁላችንም እናደርጋለን። ቆይ መቅዴት ናት? ምን እንጃ። ለምን ፈለጋት? እሺ ደውልላት። ምን ፈልጋ ነው? ቆይ ኧረ አቤል በፈጠረ ደውልላት። ወይ ጣጣዬ። ሄሎ መቅዲ፣ እንዴት ነሽ መቅዲ? አለም እባክሽ። የቱ ነሽ ነው? ከትንሿ ጋር? እሺ በቃ መጣን። አረ ምንም ችግር የለም፣ ፈልገናችሁ ነው እኮ መጣን። በቃ ስንመጣ እንነግርሻለን። ውይ መቅዲና ወሬ። አሁን እስክንመጣ ብትጠብቂ ትሞቻለሽ። ምንም የለም ሴትዮ። በቃ አብርሽና ዳጊ ተጣልተው ነው። እንዴት አወቅሽ? እሺ በቃ መጣን፣ ጠብቂን እዛው። ምን አለች? ቆይ አንተ ነግረሃታል እንዴ? ምኑን? ገና ዳግምና አብርሽ ስላት የቀረውን ጨረሰችልኝ። የምርህ ነው? ሄሬቺ ምን አይነት ልጅ ናት? ቆይ ምን ሰምታ ይሆን? በእናትህ ምን ትሰማለች? የእሷ ግምት ይጠፋል እንዴ? ወይኔ የማንም ወጠጤ እንዲረብሽኝ። እንሂድ በቃሽ። ወዴት? እነ መቅዲ ጋ ነው። የት ናቸው? እታች ሰፈር ናቸው ከትንሿ ጋር። ለምንድን ነው የማትተወኝ? ፀጉሬን እንዲህ ባሻ የምትለኝ? ኧረ ባሽዬ በቃ ለቀቁኝ፣ ፀጉሬ ተነቀለ። ተወኝ 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 አቡሌ ተወኝ፣ አሞኛል ተወኝ አልኩህ እኮ። ምን አደረግኩ? ቆይ ምን ፍጠር ነው የምትለኝ? ምን ፍጠር? ቆይ አልኩህ እንዴ ፀጉሬን ነቀልኩህ እኮ። ለምንድን ነው ቆይ የምትከተለኝ? መች ተከተልኩ? ወደ ቤት እኮ እየሄድኩ ነው። ዝበል በዚህ ጋር ነው አንተ ቤት እና ቤት በኩል ነው። መልስ አትስጠኝ አንተ፣ ስርዓት ይኑርህ። ኧረ ባሻ ወደ ቤት እየሄድኩ ነው። ታዲያ ለምንድን ነው ከኔ እኩል የምትከተለኝ? እና ታዲያ ከአንተ እኩል የተራመደ ሁሉ ፀጉሩ ትነጫለህ ማለት ነው? እንዳንተ ቅልብልብ ከሆነ ገና በባልጩት ራጨዋለሁ። ወይ ዳግም ና ና፣ አንተ ዳግም ና። እንዴ ባሽዬ ምንድን ነው? እባክህ ዳግም ይሄን አእምሮን የሳተ ልጅ ካጠገቤ ዞር አድርግልኝ። ምን አድርገው ነው? ቆይ ኧረ እኔ ምንም አላደረኩትም። ምንም አላደረኩትም ስትል ነው የሰማው? እና ምን አደረኩ? አንተ አይደል እንዴ ፀጉሬን የጎተትከው? ወይኔ እናቴ፣ ወይኔ እናቴ፣ ወይኔ እናቴ! በዚህ እድሜ እናቴን አስጠራኝ። ይሄ ርኩስ የሆነ ልጅ ዳግም ምን ሆኖ? ቆይ ምን እንደሆነ አንተ ንገረኝ እንጂ እኔን ትጠይቀኛለህ እንዴ? ኧረ እኔ ምንም አላውቅም። ምን ነው ባሽ ያመመህ እንዴ? ወይ ከስንት ጊዜ በኋላ ይኸውልህ ገፊቴ ከፍ አለ መሰለኝ፣ ሊያዞረኝ ነው። በቃ ወደ ቤት እንሸኛ። አልፈልግም፣ እዚሁን አልፈልግም። እንዴት እንደዚህ ሆነ ተዋለሁ? ባሽዬ አይመለከተኝም። በቃ ተወኝ፣ እንዳትከተለኝ። እሺ ወይኔ ልሸኝ? አትሸኘኝም፣ አትከተለኝም። ይኸውልህ እሱን ከያዝክልኝ በቂ ነው፣ ከበቂም በላይ። አረ ችግር የለውም አይከተለን። ጥሩ ሄጃለሁ። በቃ ይኸው አደራህን፣ ወለም ዘለም ካለ እግሩን ሰብርብር ክትክት አድርጋ አስቀምጥልኝ። አዎ አረ እንዳታስብ አጋድምልሃለሁ። በቃ ሄጃለሁ። አንተ ምን አድርገው ነው? ማንን ትለኛለህ እንዴ? ባሽዬ ነው። ምን አደርገዋለሁ? አብረን እያየን አይደል? ድንግ ዝም ብሎ የጮህብኝ አቡሌ። ኧረ እኔ ምንም አላደረኩም። በእናትህ ምንድን ነው ያስኩህ? ለማንከሽ የምሰጣት ዕቃ ነው። አሁንም ይሄንን ይዘህ እየዞርክ ነው? አንደኛዬን ሲመሽ እሰጣታለሁ ብዬ። ኧረ በእናትህ ወደዛ ጣለው። ምን አይነት ሰው ነህ ግን? ለምንድን ነው የምጥለው? ያማል እንዴ? እና ታዲያ ቅባት ደማበጠረ ይዘህ ልዞር? አዎ የራስህ ጉዳይ አቡ። አንተ ለካ እውነትህን ነው። ምኑ? ቁጡ በኋላ ተመልሶ መስራት በጣም የሚያስጠላው። አይ እንግዲህ ሰበብ የምደረድረውን ነገር እንዳትጀምረኝ። ያልፈህ ስራህን ስራ። ሰበብ እኮ ለመደርደር አይደለም፣ እንዴት እንደሚያስጠላ እየነገርኩ ነው። አይዞህ ወንድሜ፣ ይህን ፕሮጀክት ከጨረስን በስራችን ምን ያህል ውጤታማ እንደምንሆን አትርሳ። እሱን ብዬ አይደል እንዴ አንገቴ እስኪያመውን ሲያቀርቅር የምሰራው።
በላውን ቶሎ እንጨርስና ወስድን እናስረክብ። ብዙ ይቀረናል እንዴ? ኧረ ትንሽ ነው የቀረን። የምርህን ነው? ይመስለኛል እንግዲህ ካልተሳሳትኩ። ተመስገን አምላኬ፣ እንደዋዛ አለፈ። የእግዚአብሔር ነገር ግን አይገርምም? በጣም እንጂ። ሄሎ፣ ወይ አለቃ። እግዚአብሔር ይመስገን። እንዴት ነህ? አዎ ጨርሰናል። መቼ? አሁን? እሺ፣ ደስ ይለናል፣ እናስገባለን። እሺ፣ በጣም እናመሰግናለን። እግዚአብሔር ያክብርልኝ። እሺ። ድርብ ደስታ ይለዋል ይሄ። ምንድን ነው? አለቃችን አሁን መምጣት የምትችሉ ከሆነ ወረቀቱን ቶሎ ይዛችሁ ነው እንዳትቀደሙ እያላል። መቼ? አሁን? አዎ። አምላክ ምን ይሳነዋል? በቃ ተነሳ እንሂድ። እሺ፣ ግን ወረቀቶቹን በቁጥር ነው ያስተካከል ናቸው? አዎ። እሺ፣ በቃ እንሰብስብ። እንዴ አንድ ወረቀት ጎደለ ማለት የለም እንዴ? አዎ አንድ ወረቀት እኮ የለም። እስኪ አምጣቸው። ሄሎ አብርሽ። አለሁ። እንዴት ነህ? ደህና ነኝ። እቤት ነኝ ማለት? አዎ ቤት ነኝ። አዎ እርግጠኛ ነኝ። ምን ነው? መቼ? አሁን? እሺ ና በቃ። እሺ አረ ምንድን ነው አይመጡም እንዴ? ወይስ እነሱ ዳሉበት እንሂድ? ምን አስኬደን? እራሳቸው ይምጡ እንጂ። ቆሞ መጠበቅ እንዲህ ነው የሚያስጠላው። ዛሬማ ለጉድ ተንከራተትን እኮ። ይጭ እንዴ! ኖ ኖ ኖ! እናንተን እኮ ነው የምጠብቀው። ምን ሆነሽ ደግሞ አንቺ? ዝም በል አንተ ደግሞ። ዳግም እንዴት ነህ? ከመቼው ደውሎ ነገሩሽ ደግሞ? ምኑን? እንደዚህ የሚያብረከረክሽን ነገር ነው። መቅዲ ምንድን ነው? ዝም በይ አንቺ። አንተን ደግሞ ማን ነገረ? እኔ ሳውራ ዝም በል ካለችኝ ሁለቱም ሲያወሩ አንቺን ዝም ማለት አለብሽ። ዝም በል የተባልኩ እኮ ምንም ነገር ስለማታውቅ ነው። አንቺ ስለማታውቂ ነው እንዴ? መቅዲ ምንድን ነው የምትያት? አንተ እንዴት ነው ግን እንደዚህ የመለፍለፍ ጸጋ ያለ? ደግሞ ወደ እኔ ዞርሽ? አቦ እንሂድ እባክህን፣ ይደክመኛል። ወዴት ነው የምትሄዱት? እያወራችሁ አይደል እንዴ? ምንድን ነው የምታወሪውን ሁሉ የመስማት ግዴታ አለብን እንዴ? አዎ ወደ ሳይሆን በግድ ትሰማኛለህ። ኧረ ትቢት! አንቺ ነሽ በግድ እንዲሰማሽ የምታደርጊው። ማን ጠራ? አንተ ደግሞ ምንድን ነው ስርስር የምትለፈልፈው? አንቺንስ ማን ጠርቶሽ ነው ልጁ ላይ እንዴት የምትሆኝበት? አቡሌ በጣም ነገር እየፈለከኝ ነው ታውቀዋል። ግን አንቺ እንዴት እየለፈለፍሽ እንኳን መሆንሽን ታውቁሻል። እናንተ ኧረ በእናትህ እንሂድ። ምንድን ነው ቆመህ ልትሰዳደብ ነው እንዴ? ለምን ነው መሰድባት? ደህና አድርጊ። በዚህ አላበጠራትም እንዴ አንተ? እንዴ ማበጠሪያ ምንድን ነው? ጭራሽ ማበጠሪያ ይዘህ ነው የምትዞረው? አንተ ምንህን ለመበጠር ነው? ብብቴን። አይ አቡሌ እንደው በቃ ውርደት አያጣም አይደል? ምን አደረኩ ደግሞ? ምን አይነት ሴታ ሴት ነህ ግን በእናትህ መቅደስ። ይሄንን ጭራሮች ፀጉርሽ እንዳላበጠርሽ እሺ። ወይኔ ወንድ ልጅ በቃ ውሃ በላክ። ለምንድን ነው ቆይ ውሃ የሚበለኝ? ማበጠሪያ ስለያዝኩ ነው። ምን ልታበጥር ነው? ፀጉርህ እንደሆነ በኖ አልቋል። አሁን እኮ ነው በእናትሽ ባሻ ጎትቶኝ ነው እኮ። ጭራሽ ቆመህ ታብራራለህ። ኧረ በእናትህ እንሂድ። ምንድን ነው እንሂድ? እሻውን ቆመህ አትይኝ በቃ። ስማ ዳግም፣ የሰው ወርቅ አያደምቅ ነው እሺ። በሰው ነገር እርር አይባልም። የሰው ሆነ የራስሽ ሆነ ወርቅ ወርቅ ነው። ምንድን ነው ልዩነቱ? ና እንሂድ በእናትህ። አይ አቡሌ፣ ልጁ ለመውለጭ እንደዚህ ተዘጋጅቼ ስጠብቀው ነገር አለሙሉ ያስረሳኛል። ምን ሲል ነው በእናትሽ ማበጠሪያ ይዘው የሚዞረው? አንቺ ጤነኛ መሰለሽ እንዴ በእናትሽ? ቆይ ምን ተፈጥሮ ነው? ያው በዛች በፈረደባት በቅድስት እኮ ነው የሚባሉት። ይጫውንስ ቆይ ምንም የሚጃጃሉት ግን? አረ ምን አውቄ። ቆይ እኮ ወይ እንሂድ እንዴ? እንሂድ በእናትሽ። ከፈለጉን ደግሞ ቤት ይምጡ። ለነገሩ እውነትሽ ነው። እንሂድ እባክሽ። እሺ ደውይና ቤት እንዲመጡ ንገሪያቸው። እሺ
የለማ። አዎ ይዞ አንድ ወረቀት ይጎላል። ምን ማለት ነው? እስኪ በደንብ ምንድን ነው? ቆይ ነገሩ አልገባኝም። አሁን ስንወጣ ሙሉ አልነበር እንዴ? ምን አውቄ በእናትህ ምንድን ነው? እስኪ መሳቢያ ውስጥ ምናምን የለም የለም። ኧረ እስኪ በእናትህ አዎ ግን እንዴት ነው? ቆይ አንድ ብቻ ሊጎል ይቻላል? እኔ ምን አዜብ ቤት ናት? ከኛ እኩል እኮ ነው የወጣችው። አዎ ግን አልተመለሰችም። ብትመለስ እኮ እናያት ነበር። እስኪ ደውልላት። ምናልባት ዝም ብሎ ወረቀት መስሏት አንስታ ከሆነ እስኪ ጠይቃት። እንዴት ነው? ቆይ ዝም ብሎ ወረቀት የሚመስላት? አታነብም እንዴ እሷ? እኔ ምን አውቃለሁ? ግራ ገባኝ እኮ። እስኪ ደውልላት። አዚ እንዴት ነሽ? አለው ብቻ ደህና ነህ? ደህና ነኝ። አልመጣሽም እንዴ? ግን አሁን ወደ ቤት እየመጣሁ ነው። ቆይ ከኛ ጋር ከወጣሽ በኋላ ወደ ቤት አልተመለስሽም እንዴ? ኧረ አልተመለስኩም። መጣችሁ እንዴ? አዎ መተናል። ግን ወረቀት አስቀምጠን ሄደን ስንመለስ የለም። የምን ወረቀት ነው ቡቻ? የስራ ቦታ ወረቀት ነው። ቆይ ሁሉ ቦታ ፈለጋችሁ ታዲያ? አዎ ፈልገን አጣ ነው። ያን ያህል በጣም አስፈላጊ ወረቀት ነበር እንዴ? በጣም አስፈላጊ እኮ ነው በእናትሽ በጣም። ታዲያ ምን ይሻላል ቡቻ? እኔ እንጃ። ምናልባት እዚህ ካለሽ ብዬ እኮ ነው የደወልኩት። በቃ እኔ እሺ በቃ መጣሁ። እሺ በጣም ነው እንዲያስፈላጊ ወረቀት የሆነው። እሺ አሁን ምንድን ነው የምለው? ተረጋጋ ይዞ በእናትህ። ቆይ እሺ ማን ይወስዷል ብዬ ላስብ ጨነቀኝ እኮ እኔ። ይሄ እኮ ሲበላሽብኝ ለሁለተኛ ጊዜ ነው። ለሁለተኛ ጊዜ አውቃለሁ እኮ ግን በእናትህ እንደዚህ በመሆኑ የሚመጣ ነገር የለም። ግን የሆነ ነገር መሆን አለበት። ብቻ የሆነ ነገር ተፈጥሮ ይሄ ወረቀት መገኘት አለበት። ይዞ ቆይ ግን ትንሿ መታ ነበር እንዴ? የለችም እባክህ። ብትመጣም ይሄን ወረቀት እሷ አትነካ። እርግጠኛ ነህ? አዎ ምን ሊያደርግላት ታነሳለች? እኔ እንጃ። ምናልባት ዝም ብሎ ወረቀት መስሏት ካነሳችሁ ብዬ እኮ ነው። አታነሳም እባክህ። እሺ በቃ አንተ ተረጋጋ። ወይኔ ዛ ቆይ ግን ምን አይነት እድል ነው ያለኝ? እሺ ቆይ አንተ አሁን ተረጋጋ እንዴ። እሺ የት ሄደ? እሺ የት ገባ? የት ሄደ? ኧረ ይዞ በእናትህ ተረጋጋ አንተ እንዴ። አንተ ቆይ ጭንቅላት አይሰራም እንዴ? ልጁ ልትገለው ነው? አዎ ገለዋለሁ። ወንድ ስላልመሰልኩት አይደል እንደዛ ሲቀልድብኝ የነበረው። ይኸውልህ አሁን በደንብ አድርጌ ሳረጋጋው ያኔ ይቀመጣል አርፎ። አብርሽ የምትሆነው ነገር ግን እየታወቀህ ነው? አዎ እየታወቀኝ ነው። ትሰማኛለህ አቤላ? እኔ በህይወት እያለሁ መቼም አያገኛትም። እሺ መቼም። አንተ ጭንቅላት አይሰራም እንዴ? ፈጣሪ ይመስገን የኔ አልለቀቀም። የእሱ ግን በደንብ እንዲለቅ አደርገዋለሁ። አብርሽ ከፍቅር በላይ እልህ ነው እያንቀጠቀጠ ያለው። ምን እየሆንክ ነው? አትሳሳት አቤላ፣ እልህ ብሎ ነገር የለም። ይሄ የክብር ጉዳይ ነው። እሺ የክብር። ቆይ እንደዚህ ስላደረክ ክብር የምታገኝ ይመስላል እንዴ? ግጥም አድርጌ ነው የማገኘው፣ ግጥም አድርጌ። አብርሽ እባክህ ተረጋጋ፣ እባክህ። ሄሎ። አዎ እየመጣሁ ነው። የቱ ጋር ነሽ? እሺ በቃ መጣሁ። እሺ። ማናት? ቅድስት። ምንድን ነው የምትልህ? እየመጣሁ ነው ብዬ ደውዬላት ነበር፣ እየጠበቀችኝ ነው። እሺ ልጁ ያየህ ይመስላል? እኔ እንጃ፣ አይመስለኝም። በቃ ቶሎ አግኛትና ቤት ና፣ እጠብቅሃለሁ ቤት። እሺ አብርሽ፣ በፈጠረ የደደብ ስራ እንዳሰራ ቶሎ አግኝታት ና። እሺ አልኩህ እኮ አቤላ፣ በቃ እኔ ልሂድ። በእናትሽ ተይኝ። ይዙ በእናትህ
በእናትህ ለመረጋጋት ሞክር። ቀኑ ሙሉ እንደዚህ ሆነ ብታመምስ? ቆይ እንደው ምን ነው በሞትኩ። ይዙ በእናትህ ተረጋጋ፣ እንደዚህ አትሁን። እንዴት ቆይ ለሁለተኛ ጊዜ ሊጠፋ ይችላል? ተረጋጋ የኔ አባት በእናትህ። ወሩን ሙሉ የለፋውበት ነገር እኮ ነው ገደል የገባው። እሺ ማንም ሰው ሳሎን ካልገባ የት ገባ ይባላል? እሱ እኮ ነው የሚበላኝ። እሱ እኮ ነው አንጀቴን እያቃጠለኛል። ይዙ በእናትህ ስሞትልህ። በቃ እሺ ተረጋጋ። እንዴት ቆይ እንዴት ሊጠፋ ቻለ? እሺ ቆይ አዜብ ቤት አልነበረችም? እሷ እኮ ከኛ እኩል ነበር የወጣችው። እና ምናልባት በመሀል አልተመለሰችም ይሆን? ብትመለስ ታዲያ ምን ሊያደርግላት ታነሳዋለች? ማን ያውቃል? አይ አልትሮ ጥብቃ ያከብከኝ አልችልም እንዴ? ማን ከለከለ? ወይ ደህና ነሽ? ደህና ነኝ። ምን ነው አብርሽ? ማንም በማላችን እንዲገባ አልፈልግሽ። ማን ነው? ቆይ ምንድን ነው? ምንም አልኩኝ። እንድታውቂ ብዬ ልንገርሽ። እወድሻለሁ አብርሽ። ምንም እኮ ደህና አይደለም። ጆሲ፣ እኔ ካልደወልኩ በፍጹም ስልክ እንዳትደውልኝ አላልኩም እንዴ? እኔ ደህና ነኝ። ምን ሆናለሁ ጆሲ? እባክህ ወንድሜ አታስብ። እኔ ሁሉ እርምጃዬ እንዳለ በጥንቃቄ ነው። ባይሆን ጆሲ፣ ዛሬ የተባባለውን ነገር አሳክቸዋለሁ። አዎ ጨርቃቸውን ጥሎ እያበዱልክ ነው። ይኸውልህ ወንድሜ፣ ብቻህን አግኝተው እንደተጫወቱብህ እኔ ደግሞ አንድ ባንድ እሰራላቸዋለሁ። እሺ ወንድሜ። ይኸውልህ ጆሲ፣ በፍጹም እኔ ካልደወልኩ አትደውልልኝ። እሺ እባክህ አትደውል። በቃ እሺ፣ እደውልልሃለሁ። ደግሞ ድምጼ ሰምተው ጎዘጥ ብለው እንዳይመጡ። እሺ ወንድሜ፣ እደውልልሃለሁ። ቻው